ሂራ ልብ አንጠልጣይ የህይወት ታሪክ ክፍል 15 ደራሲና ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በታላቅ አክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። በሂደቱ መሰረት እናት ዛህራ ወደ ሚዕራጅ ቤተሰቦች ሽማግሌ በመላክ አስፈላጊ የሚባለውን ነገር አደረገች። እድል ከሂራ ጋር ነበር። ሽምግልናው የተሳካ ስለነበረ ጊዜ ሳያባክኑ በፍጥነት ወደ ኒካህ ፕሮግራሙ ጉድ ማለት ጀመሩ። ሁሉም ሰው በዚህ ሁኔታ እኩል ደስታ ነበረው። የሂራ ግን ይለየ ነበር። በጥረቷና በአላህ ላይ ባላት ተወኩል ተረት ሆኖ ሊቀር የነበረን ታሪክ አዲስና ያማረ ታሪክ እንዲሆን አድርገዋለች። ከጥቂት ቀናቶች በኋላ አማርና ሚዕራጅ ሲናፍቁት የነበረው ቀን ደረሰ። ውብ የሚለው ቃል የማይገልጸው የሆነ አስደሳችና ግሩም የሆነ ሰርግ አለፈ። ያ ታላቅ ቤት በደስታ ተጥለቀለቀ። ሁሉም ሰው ከልቡ መሳቁን ቀጥሏል። ከቀኑ ድግስና ውበት በላይ ግን ምሽቱ ይበልጥ ያማረ ነበር። ምክንያቱም አማርና ሚዕራጅ ከሁሉም በላይ ደስተኞች ስለነበሩ ይሆናል። በሚያምር ምንጣፍ ከተዋበው አልጋቸው ላይ ነበሩ። አማር የደስታን እንባ እያነባ ይህ ቤት ወና ነበር፣ ልክ እንደ ቀብር የቀዘቀዘ፣ ልቤም ተስፋ የሌለው ከንቱ ነበር። ዛሬ ግን ባንቺ መኖር ቤቴና ልቤ ተውቧል፣ ድጋሚ ነፍስ ዘርቷል። ይህ ሁሉ የሆነው ደግሞ ባንቺ ምክንያት ነው። አማር ካልጋው ተነስቶ ቁምሳጥኑ ላይ ያስቀመጠውን ስጦታ ይዞላት መጣ። ሚዕራጅ በስጦታው በጣም ተደሰተች። ኦ በጣም ያምራል፣ ውብ የሆነ ሁሉ ላንቺ ይገባሻል። ሚራዬ ይህንን ሀብል ባየሽ ቁጥር ይህንን ውብ ምሽት አስታውሽ። ሁለቱም ፈገግ አሉ። ደስታቸው ድጋሚ አንድ ብሎ ጀመረ። ባለቀሱበት ልክ ሊስቁ በተውበት መንገድ በአላህ ጎዳና ኑሯቸውን አህዱ ብለው ጀምረዋል። በሸይጣን መንገድ ያበላሹትን ታሪካቸውን በአላህና በእውነተኛው ብርሃን ሊያድሱት አሊፍ ብለዋል። ይህ ውብ ምሽት ሴቶችንም አሰባስቧቸዋል። ስለ ሚዕራጅ የተሰጣትን ስጦታ ቦታ ቦታ በማስያዝ ተጠምደዋል። ሳራ አሁንም እንደተከዘች ነው። በባለቤቷ በሷሊህ አለመኖር ተናዳለች። ሳራዬ በቃ አንቺ ግቢና ተኚ፣ እኔ ጨርሰዋለሁ አለች ሂራ ፈዘዝ ያለችውን ሳራን እየተመለከተች። አይ ችግር የለውም እቆያለሁ አለች ሳራ በደከመ ድምጿ። ሳራ ሰሞኑን እኮ ግን ልክ አይደለሽ። የእውነት ተጫዋቿ ሳራ በጣም ናፈቀች። ሳራ ፈገግ ለማለት እየታገለች አይ ሂራዬ፣ አዎ እኔም ናፍቃኛለች። ግን የቤቷ ጣሪያ የተነቃነቀባት ሴት ላፍታም ቢሆን እንዴት ፈገግ ማለት ትችላለች? አሁንም በሷሊህ ምክንያት ነው አይደል? ሌላ ማን ይሆናል? ስራ ብሎ ከወጣ ከ15 ቀን በላይ ሆኖ። እኔ ካልደወልኩኝ በጭራሽ አይደውልም። ሌላ ይሁን ታየው። በዛሬው ቀን እንኳን እንዴት ይቀራል? ከወንድሙ ሰርግ በላይ አስፈላጊ የሆነው ነገር ምን አይነት ነገር ቢሆን ነው? ብቻ አላህ ይጠብቀው። ሳራዬ የእውነት ምን እንደምልሽ አላቅም፣ ግን መኝ ከሁሉም መጥፎ ነገር ጀርባ አንድ ኸይር ነገር አለ። ኢንሻአላህ ሲመለስ በደንብ በግልጽ ታወራላችሁ፣ እኔም አናግረዋለሁ። ልክ ነሽ፣ ቢያንስ ዛሬ እንኳን መምጣት ነበረበት። እማዬም አዝናብታለች፣ ግን አንቺ አትጨነቂ። ደግሞ አንድ ጎበዝ ሳይካትሪስት አግኝቻለሁ። ስለ አቡዘር አናግሬው ቢሮ መጣችሁ እናወራ ብሎኛል። ኢንሻአላህ ሰሞኑን እንሄዳለን። እሺ ትንሽም ቢሆን ደስ አላለሽ? ታውቂያለሽ አይደል አንቺ እዚህ ቤት ውስጥ በመምጣትሽ ከሁሉም በላይ የተጠቀምኩት እኔ ነኝ። ረምላና ሀፊዛ ዛሬም በሀሳብ መግባባት አልቻሉም። ረምላ ሀፊዝ ዝም ብትይ ይሻልሻል። ቆይ እማዬስ ብትሆን ምን ነክቷት ነው እንዲህ ቀለል ያደረገችው? የሚያናድደኝ እኮ ለሁሉም ጓደኞቼ ወንድሜ ሊያገባ ነው፣ ድል ያለ ሰርግ ይኖራል፣ ሁላችሁም እንዳትቀሩ ምናምን እያልኩኝ መቀደዴ ነው። የሚገርመኝ አክስቴ ምንም አላለችም። ሀፊዝ ሌላውን ተይውሽ፣
ቢያንስ ቀለል ያለ አዳራሽ ተከራይቶ ቅርብ ሰዎች ተጠርተው ሰርግ እንዲመስል ማድረግ ይቻል ነበር። የሆነ የምሳ ግብዣ እኮ ነበር የሚመስለው። በዛ ላይ እንዲህ መጣደፋቸው ምንም አልገባኝም። የሆነ ከጀርባው የደበቁት ነገር ሳይኖር አይቀርም። ሀፊዝ፣ እኔ በጣም ነው የተናደድኩት። በጣም ወንድሜ ሷሊህ ቢኖር ኖሮ ቢያንስ የተሻለ ነገር ያደርግ ነበር። የእሷ ለመኖር ነው እንዲህ ያደረገን። ምን ዋጋ አለው? ሂራ የምትባል ሴት እያለች በየት በኩል ሁሉም ነገር ላይ ፈላጭና ቆራጭ ሆናለች። እዚህ ቤት የቀረችው አንድ እማዬ ነበረች፣ እሷንም ከተበቻት። አሁን እማዬ በሂራ ጉዳይ ጆሮዋን ብትቆርጫት እንኳን አትሰማሽም። እኔም ዝም ብዬ ነው የምደክመው። ጨርሽ አለች ሀፊዛ። ሀፊዝ፣ የምሬን እኮ ነው። እሺ ሌላውን ተይው። አዳራሽ እንኳን ተከራይቶ ትንሽም ቢሆን መደሰት አልነበረብንም? ሪም፣ ሁሉም ሰው እኮ እንዳንቺ ማሰብ አይችልም። ለምንድን ነው እንደዚህ የምትናደጁው? በዛ ላይ ቦታው የትም ይሁን የትም የሚፈለገው መጋባታቸው ነበር፣ ተጋብተዋል። አንቺ ያልሽው ድግስና ግርግር ደግሞ ለምርቃቱም ቢሆን ይደርሳል። ይቅርታ አድርጊልኝና እኔ ፕሮግራሙ ቀለል ማለቱ ተመችቶኛል። አይ ሀፊዝ፣ እንደው ምን አይነት ልብ ነው አላህ የሰጠሽ። ለማንኛውም ግን የእኔ ሰርግ እንደ አማር የተደበሰበሰ አይሆንም። እሺ ይኸውልሽ፣ ትልቅና የሚያምር አዳራሽ እንከራይና እዚህ ቤት ታይቶ የማይታወቅ ድል ያለ ድግስ ነው የምንደግሰው። ብቻ ጠብቂ፣ እድሜ ይስጥሽ። እስኪ እናያለን። ለማንኛውም ግን አማር እንዲህ ቁም ነገር ላይ ሆኖ ያ ሁሉ ጭንቀቱ ተወግዶለት በማየቴ በጣም ነው ደስ ያለኝ። ይህ ሁሉ ደግሞ የሆነው በጀግኗ እህቴ በሂራ ጥረት ነው። የእሷን ስም ካላነሳሽ አይሆንልሽም አይደል? ደግሞ ጥረት ምናምን እያልሽ አታካብጁ። ሂራ ባታጣድፈው ኖሮ አማር ከሚራጅ የተሻለ ሴት ያገኝ ነበር። ይህ በእንዲህ እንዳለ የሀፊዛ ስልክ ጠራ። እየጠበቀች የነበረ ይመስል በፍጥነት አነሳችሁ። ሄሎ ማርትዬ፣ ሰላም ነው? አለሁልሽ። አዎ እሺ በቃ እደውልሻለሁ። ቻው ቻው። ምን ነው ውጤት ተለቀቀ እንዴ? አዎ ፍጠኝ፣ ፒሲውን አብሪው አለች ረምላ። ሀፊዝ ላፕቶፓን እየጎረጎረች አዎ ተለቀቀ። ወይኔ ያረቢ። የራሷን የይለፍ ቁጥር አስገብታ መጠባበቅ ጀመረች። ሀፊዛ በጉጉት ስሜት ውስጥ ሆና ረምሎ፣ እስኪ ግን ገምጪኝ፣ ስንት የማመጣ ይመስልሻል? ረምላ፣ ምን መገመት ያስፈልገዋል? የአንቺ እንደሆነ የታወቀ ነው። ለምን የኔን አላስቀደምሽውም በአላህ አለች መረር እያለች። ሀፊዛም ደስታ እንዳናወጣት ይኸው መጣ። የሀፊዛ የዩኒቨርሲቲ የመግቢያ ውጤት ከጠበቀችው በላይ ነበር። በሳቅ እንደተፍነከነከች እህቷን ረምላን በኃይል አቀፈቻት። እንኳን ደስ ያለሽ ጀግኒት። በይሺ አሁን ፍጠኝና የኔን እንየው። ውጤቱ ስክሪኑ ላይ ተደረደረ። የረምላ ውጤት ከሀፊዛ በተቃራኒ ከጠበቀችው በታች ነበር። ረምላ ስክሪኑ ላይ የምትመለከተው ውጤት የእሷ አልመስልሽ አላት። ረምላ በጣም ተናደደች። እጇን እያፍተለተለች ክፍሏን በእርምጃ ትዘዋወረው ጀመር። ሀፊዛ በእህቷ ውጤት አዝናለች። ማለፍ አልቻለችም ነበር። ለማጽናናት እንዲህ ብትልም ገና እኮ ማለፊያው አልተነገረም። ሀፊዝ ዝም በይ፣ በባዶ ቃል አታባቢ። የዛሬ ዓመት እንኳን ብፈተን በዚህ ውጤት አላልፍም። ወይኔ ሪም፣ እማዬና ወንድሜ የሚያደርጉትን ዝም ብለሽ ተመልከች። ረምላ ክፉኛ ተናደደች። አዲሶቹ ሙሽሮችና ቀሪው የቤተሰብ አባል ለቁርስ በተለመደ ሰዓት ላይ ቀርበዋል። ማለቴ ከሂራ በቀር። እናት ዛህራ የሀፊዛን መተከዝ ስታስተውል ሀፊዝ ቤ እንጂ ልጄ። እሽ እማዬ። ምነው አመመሽ እንዴ? አረ ደህና ነኝ። በሉ እናንተም እየበላችሁ። ሚራዬ በደንብ ቤስኪ። ልጄ አታጎርሳትም እንዴ? መጎራረስ እኮ የሙሽራ ወጉ ነው። ሙሽራው አማር እየተሽኮረመመ እሽ እማዬ ብሎ የእናቱን ትዕዛዝ ተገበረ። አዎ እንደሱ ነው እንጂ። እኔ የምለው ረምላሁንም አልነቃችሁ? እንዳውች ልጅ ምን ይሻላታል? ሀፊዛ ለስለስ ባለ ድምፅ እማዬ ውጤት እኮ ተለቀቀ አለች።
እናት ዛህራ ሁለት አይነት ስሜትን እያስተናገዱ እና አንቺ አለፍሽ ልጄ? ወይዘሮ ሶፊያ ማስከተለው አዎ ንገሪን እንጂ። ሀፊዝ እየተነፈሰች እኔ አልፌያለሁ። በሀፊዝ ንግግር ሁሉም ተደሰቱ። ጎሽ የኔ አንበሳ እንዲህ ነው እንጂ ተማሪ። አማር አስከትሎ እሺ ደግኒት እና ስንት አመጣሽ? 480። ሁሉም በአንድ ድምፅ አድናቆታቸውን ገለጹ። ሚራጅም በጣም ደስ ይላል፣ ሂራ ጎበዝ ተማሪ እንደሆንሽ ነግራኝ ነበረ፣ ግን የዚህን ያክል እንደሆነ አልጠበቅኩም። እንኳን ደስ አለሽ። አመሰግናለሁ አለች አፊዛ። ስለዚህ ዛሬ ደስ ይኖረናል ማለት ነው አለ አማር ፈገግ እያለ። ወይዘሮ ሶፊያ በደንብ እንጂ በደንብ ይኖረናል። ግን ልጄ አንቺ ደስ ያለሽ አትመስይም። ምን ነው ችግር አለ? አይ ችግር የለም ማዬ፣ ማለቴ እኔ አልፌያለሁ፣ ግን ረምላ አላለፈችም። ሁሉም ፊታቸው ላይ የነበረው ፈገግታ እየጠፋ ወይዘሮ ዛህራ ንዴት እያንቀጠቀጣቸው ጉድ ጉድ! 1 ዓመት መድገሟ ሳያንሳት አሁንም ወደቀች። እንደዛ ትምህርት ቤት ካልቀየራችሁልኝ ብላ ስትታገል የነበረው ለዚህ ነበር። እኔማ ቆይ አለቃትም ብላ ብድግ አለች። ወይዘሮ ሶፊያ ዛህራ ምን እየሆንሽ ነው? አማርም እማዬ እያለ መከተል ጀመረ። ሀፊዛ እናቷን ተከትላ ወደ ረምላ ክፍል ገባች። በሩ በኃይል ሲከፈት ረምላ ከተኛችበት ደንገጥ ብላ ነቃች። አንቺ አለች እናት ዛህራ። እማዬ አለች ባዘነ ድምፅ ረምላ። ስሜን አትጥሪ፣ ደሞ ደህና ነገር እንደሰራ ሰው ትጋደሚያለሽ። ተነሺ ተነሽ። ከንቱ የአንቺ የትምህርት ቤት ክፍያ ቢጠራቀም አንድ ትልቅ መሬት ያስገዛ ነበር። አንቺ ግን ምን አደረግሽ? ከታናሽሽ እንኳን መማር አልቻልሽ። አባትሽ ባለመኖሩ አላህን አመስገኝ። ዛህራ በቁጣ አንደበት ይህንን ተናግራ ከክፍሏ ወጣች። የረምላ ንዴት ወደ ሀዘን ተቀየረ። ሂራ ከህልሟ ጋር እየታገለች ነው። ከክፍል ተማሪዎች ጋር በአጭር ጊዜ ውስጥ ነበር መግባባት የቻለችው ከራሄል በቀር። ራሄል ያልተለመደና ግራ የሚያጋባ ባህሪ ያላት ሴት ናት። ሁሉም ነገር ላይ ትቆጣለች። ቀና ቀናውን ማሰብ አትችልም። በትንሹ ገንፍል ትላለች። ይህ ባህሪዋ ታዲያ ገር ለሆነችው ሂራ አዲስ ነበር። ክላስ ሊጀመር ምንም ያህል ጊዜ አልቀረውም ነበር። ሁሉም ወንበሩን እያስተካከለ ነው። ታዲያ ራሄል ወደ ሂራ ጠጋ በማለት ቆጣና ደፈር ብላ ከዚህ ወንበር ትንሽ አለች፣ በትልልቅ አይኖቿ ሂራን እየገላመጠች። ሂራም ደንገጥ ብላ አቤት ስትል ንግግሯን እንዳልሰማቻት አረጋገጠችላት። ጆሮሽ አይሰማ? ከዚህ ወንበር ተነሽ ያልኩሽ ነው አለች ራሄል ቁጣዋ ሳይበርድ። እኮ ለምን? የሂራ ጥያቄ ነው። ምክንያቱም ይህ ወንበር የኔ ስለሆነ። ሂራ ፈገግ እያለች እዚህ ክፍል ውስጥ ያሉት ወንበሮች ሁሉ ባለቤትነታቸው የሁሉም ተማሪ ነው። ይቅርታ ይህንቺ ብቻ ያደረገው ማን ነው? ራሄል ጣቷን የወንበሩን ድጋፍ ላይ ያስቀመጠች። እዚህ ጋር ስዕል ስዬበታለሁ። ይህ ደግሞ የኔ መለያ ነው። ስለዚህ ይህ የኔ ወንበር ነው። ተግባባን? የራሄል ሁኔታ አልተለመደና ግርታን የሚጭር ነው። ሂራም በግርምትና በድንጋጤ እየተመለከተቻት ወንበሯን ለቃ ሌላኛው ወንበር ላይ አረፋለች። ካሊድ አክመልን ወደ ቤቱ እየሸኘው ነበር። በነገራችን ላይ አክመል ቃል በገባው መሰረት አወሊያ ትምህርት ቤት ላይ መምህር ለመሆን ታድሯል። ጥቂት ቀናት ቢሆኑ በጅማሮ ግን በጣም ደስተኛ ነው። ካሊድ እሺ መምህር አክመል፣ ተማሪዎች እንዴት ናቸው? ደህና ናቸው። እኔንም ደህንነት እንዲሰማኝ አድርገውኛል። ካሊድ የእውነት እስከ ዛሬ ድረስ ይህንን ባለማድረጌ በጣም ይቆጨኛል። መምህር መሆን ማለት ለካ የብዙ ሰው አባት መሆን ማለት ነው። የእውነት ካሊድ ነፍሴ ድጋሚ ሀሴት እያደረገች ነው። ማሻአላህ ወንድሜ። እና አንተስ ጋር ስራ ጥሩ ነው? አላክመል ፈገግታው ሳይደበዝዝ። አልሐምዱሊላህ
ጥሩ እየሄደ ነው። ግን እባክህ የሂሳብ ሰራተኛዋ ሳምንት ሳይሞላት ሄደች። እንዴ ምን ነው? ሰፈሩ በጣም ራቀኝ አለች። ያለችበት አካባቢ የትራንስፖርት እጥረት ሳይኖር አይቀርም። ቤት ውስጥ የሚያግዘኝ ሰው ጠፋ። ምን እንደሚሻል አላውቅም። አክመል ትንሽ አሰብ አድርጎ እና ብቻህን እኮ አትችለውም ካሊድ። ታዲያ እንደዛ ከሆነ ለምን ሂራ አታግዝህም? ኧረ አታስቀኝ እኮ አለ ካሊድ። የምሬ ነው። በትርፍ ጊዜዋ ታግዛሃለች። ሌላ ሰራተኛ እስክታገኝ ሌላ አማራጭ የለህም። አኩ አንተ ድርቅ ካልክ አትመለስም። ከሂራ ውጭ ሌላ አማራጭ እንፈልጋለን። እሷ በጣም ቢዚ ናት። ሌላ አማራጭ የለም። ሂራ ታግዛለች ብያለሁ፣ ታግዛለች። ደግሞ ሂራ ሂሳብ ላይ ጎበዝ ናት። ሂሳብ ላይ ጎበዝ ናት? ታዲያ እንደዛ ከሆነ ሳይኮሎጂን ለምን መረጠች? ምናልባት ከህይወቷ ጋር ስለሚገናኝ ይሆናል። ማለት ሂራ ከበደለ ነገር አሳልፋለች ማለት ነው? እሱን ራሷ ትነግርሃለች። ማለቴ ከዚህ በኋላ ስራ ላይ በደንብ ስለምትገናኙ ማለቴ ነው። ካሊድ በአክመል ድርቅና እየተገረመ ፈገግ አለ። ቀኑ በምሽት ተተክቷል። አክመል የረምላን ሁኔታ ሲሰማ የራሱን የማጽናናት ድርሻ ለመወጣት በር ላይ ቆሞ ማንኳኳቱን ቀጠለ። በሩ በደንብ አልተዘጋም ነበር። ሁለቴ ካንኳኳ በኋላ ወደ ውስጥ ዘለቀ። ረምላ ወንበሯ ላይ ትክዝ ብላ ተቀምጣ ነበር። መምጣቱን ስታይ ወንድሜ ብላ ከወንበሯ ብድግ አለች። እሱም ይቆጣኛል ብላ በውስጧ እያሰበች ነው። ቁጭ በይ አለ አክመል በተረጋጋ መንፈስ። ሰማህ አይደል? አዎ ሰማሁ። ግን ውጤት የቀረብሽ ሳይሆን የሆነ በላይ ደረሰብሽ ነው የምትመስዩ። ቆይ ምንድነው እንደዚህ መተከዝ? እና ምን ላድርግ ወንድሜ? ከውጤቴ መቅረት በላይ የማየ መበሳጨት ነው ያስጨነቀኝ። ሷሊህ ሲመጣ ደግሞ ምን እንደሚፈጠር አላውቅም። ሪም ያንቺን ህይወት እኮ ማየና ሷሊህ አይደለም የሚኖሩት። በይ አሁን ይህንን ድብርት አጥፊና ነቃ በይ። ያለ መጨረሻ እኮ ነው ያስመሰልሽው። ደግሞ ሁሉም ሰው ጎበዝ ተማሪ መሆን አይችልም። ቆይ ግን አንቺ ከትምህርት ውጪ ትኩረትሽን የሚስበው ነገር ምንድን ነው? ረምላ አሰብ አደረገች። ይሄ ብዙ ጊዜ ፌስቡክ ላይ የሚጽፋቸው ነገሮች ብዙ ሰዎች ያደንቁልኛል። መረጃዎችና መጣጥፎችን ስጽፍ ደስ ይለኛል። አየሽ፣ አንቺ ራሱ ያላወቅሽው ድብቅ ተሰጧለሽ ማለት ነው። ማለት እንዴት ማለት? ጥሩ፣ በዚህ ችሎታሽ ጠንክረሽ ከቀጠልሽ ማን ያውቃል ጥሩ ጋዜጠኛ ልትሆኚ ትችያለሽ። እውነት እንደዛ ማድረግ እችላለሁ? አዎ በደንብ ነዋ። በፍላጎትሽ ላይ በደንብ እርግጠኛ ከሆንሽ ችሎታሽን ተጠቅመሽ የፈለግሽበት ቦታ መድረስ ትችያለሽ። ምናልባት ያንቺ ጣፋንታ በዚህ መንገድ የተጻፈ ሊሆን ይችላል። በይ አሁን ተነሺ። ረምላ ማን እንደሆነች አሳያቸው። በይ ተነሽ። እስከዛ ግን በዚህ ተነቃቂ። አክመል በእጆቹ ያዘውን ቸኮሌት ወርወር አደረገላት። ረምላ ፈገግ እያለች ስጦታዋን ተቀበለች። አመሰግናለሁ ወንድሜ። እንደውም እንደ መጀመሪያ ስራሽ እኛ ትምህርት ቤት ላይ የምትሰሪው ስራ ሰጥሻለሁ። ችሎታሽም ያን ይረጋገጣል። እሺ ደስ ይለኛል። እንደዛ ከሆነ አብረን እንሄዳለን። ሁለቱም ተያይተው ፈገግ አሉ። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 16 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣዩ ክፍል እስከምንገናኝ በያላችሁበት ቀንና ሌላችሁ ሸጋ ይሆንልኝ።